ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን የጡት ካንሰርን ይመለከታል። የዓለም አቀፉ የጤና ድርጅት ባወጣው ሪፖርት መሰረት በየዓመቱ 2.3 ሚሊዮን የሚሆኑ ሰዎች በጡት ካንሰር በሽታ ይያዛሉ። ከ600 ሺህ የሚሆኑት ደግሞ ይሞታሉ። ይህንን በተመለከተ መረጃ እንዲሰጡን በአዳማ ሪፈራል ሆስፒታል ሜዲካል ኮሌጅ ተባባሪ ፕሮፌሰርና የካንሰር ሕክምና ስፔሻሊስት የሆኑትን ዶክተር ቢኒያም ተፈራን እዚህ ጋብዘናል። አብራችሁን ቆዩ። ዶክተር ቢኒያም እንኳን ደህና መጡ። እንኳን ደህና ቆያችሁ። ወደ መጀመሪያ ጥያቄያችን ስንሄድ ካንሰር ምንድነው? መንስኤውስ ምን ይመስላል ከሚለው እንነሳ። መልካም። ኖርማሊ የሰውነታችን ውስጥ ያሉ ህዋሳት ሴሎች ይራባሉ፣ ጊዜያቸውንም ጠብቀው ይሞታሉ። የሰው ልጅ በጤነኛው ነው ከውልደት እስከ እድገት ድረስ በዚህ ዑደት ውስጥ ይሄዳል። ይሄ ዑደት በተፈጥሮ ኮንትሮል የሚደረግና የራሱ የሆነ የመቆጣጠሪያ መንገድ ያለው ነው። ነገር ግን በአንዳንድ ምክንያቶች በዘረመል ለውጥ ሊሆን ይችላል፣ በአካባቢ ጉዳዮች አንዳንድ ሴሎች ከቁጥጥር ውጭ በሆነ ሁኔታ መራባት ሲጀምሩና ወይንም መሞት ባለባቸው ጊዜ ሳይሞቱ ሲቀሩ በራሳቸው አካባቢ ላይ ከመጠን በላይ በማደግ እንደ እጢ ያለ ነገር ሲፈጥሩ ከዛም አልፎ በአካባቢያቸው ያሉትን ኦርጋኖች መያዝ ሲጀምሩ ከዛም አለፍ ብሎ ወደ ሌላ የሰውነት አካል በመሄድ ያልተፈቀደላቸው ቦታ ላይ ማደግና ያለ ቁጥጥር መራባት የሚጀምሩበት ሂደት ነው እንግዲህ በአጠቃላይ ካንሰር ተብሎ የሚጠራው። ካንሰር ስሙ የሚሰየመው እንደተነሳበት አካል ላይ ነው። ለምሳሌ ከጡት ላይ የሚነሳው የሴሎች ከቁጥጥር ውጭ በሆነ ሁኔታ መራባት የጡት ካንሰር ተብሎ ይጠራል። ከአንጀት ላይ የሚነሳው የአንጀት ካንሰር፣ ከቆዳ ላይ የሚነሳው ከቆዳ ካንሰር፣ እንዲህ ያለ እንደተነሱበት የአካልና ስፍራ ስማቸውም ይሰየማል ማለት ነው። የጡት ካንሰር በሽታ የመጀመሪያ ምልክቶቹ ምንድን ናቸው? የጡት ካንሰር በብዛት በፊት ያልነበረና አዲስ እብጠት ጡት ውስጥ ሲመጣ ነው በጣም ኮመን የሆነው። ከዛም በተጨማሪ የጡት ቆዳ መለወጥ፣ መቁሰል፣ ከጡት ጫፍ ላይ መግል ወይንም ደም መሰል ነገር መውጣት፣ በብብት ስር አካባቢ የሚከሰት እብጠት በብዛት የጡት ካንሰር ምልክቶች ናቸው። ይህ እንግዲህ አድጎ መታየት ሲጀምር ነው ማለት ነው። እስቲል አንዳንድ ሰዎች ላይም ምልክት የማይታየባቸው ሰዎች ሊኖሩ ይችላሉ። ግን በብዛት ኮመን የሆነው ምልክት ግን ቅድም ያልናቸው ናቸው። እንደው በጡት ካንሰር ተጠቃች የሚባል ሴት ወይም ህመሙ ጀመራት የሚባል ሴት ወደ ሕክምና ተቋም የምትሄደው መቼ ነው? እንዴትስ ነው ምልክቱን ቴስት የምታደርገውስ? ማንም ሴት ጡቷ ላይ በፊት ያልነበረ አዲስ የሆነ ለውጥ ካለ ወደ ጤና ተቋም መሄድ ይገባል። ካንሰርም ሆነ ካንሰርም አልሆነ አዲስ ህመም ያልነበረ ነገር ሲኖር ወደ ጤና ተቋም መሄድ ያስፈልጋል ብዬ አምናለሁ። ነገር ግን ጥርጣሬ ሊጨምሩ የሚችሉ ከካንሰር ጋር ተያይዘው ምንድነው ጡት ውስጥ እብጠት መኖር፣ ያ እብጠት ደግሞ ምንም አይነት ህመም የሌለው ሊሆን ይችላል። ካንሰር እስከ 80% ገደማ የሚጠጋው የጡት ውስጥ እብጠት በካንሰር የሚመጣው ህመም የለውም። በብብት ስር ለውጥ ካየች፣ ጤናማ ያልሆነ ፈሳሽ በጫፍ በኩል ካየች፣ ምታጠባም ብትሆን ወተት ያልሆነ ነገር ካየች፣ ደም ከመጣ፣ ቆዳው ከቆሰለ፣ ከቀየረ ወደ ሐኪም ቤት በአፋጣኝ መሄድ አለባት ብዬ አስባለሁ። በተጨማሪም ሴቶች ጡታቸውን በራሳቸው ቼክ ማድረግ አለባቸው። ሁሉም ሴት በእድሜዋ ከ20 ዓመት በላይ የሆነች ጡቷን እየዳበሰች ማየት አለባት። ጡቷን በምትዳበስበት ጊዜ በፊት ያልነበረ አዲስ ለውጥም ካለ ወደ ሐኪም ቤት እንድትሄድ እመክራለሁ። እንደው በዓለም አቀፍ ደረጃ የጡት ካንሰር በሽታ በጣም አሳሳቢ ከሚባሉት ችግሮች መካከል ይጠቀሳልና በእኛ ሀገርስ በምን ደረጃ ላይ ነው ያለው ብለን ልንወስድ እንችላለን? በጣም አሳሳቢ ነው። የጡት ካንሰር በሀገራችን በብዛቱ በአንደኝነት ነው የሚገኘው ከካንሰሮች። በተለይ በአጠቃላይ ሴቶች ላይ ከሚከሰቱት ካንሰሮች ውስጥ 1/3 የሚሆነው ወደ 31% አካባቢ የሚሆነው የጡት ካንሰር ነው። ወንድንም ሴትንም አንድ ላይ ብንደምረውም ስቲል በአብዛኛው ቁጥር የሚያመዝነው የጡት ካንሰር ነውና በብዛቱም
በሽታ በማስከተሉ በአንደኝነት ላይ ይገኛል። በጣም ትልቅ ችግር ነው፣ ልክ እንደ ዓለም አቀፉ ዳታ ማለት ነው። እንደው የጡት ካንሰር በሽታ ላይ ብዙ ግንዛቤ እንደሌለ በሀገራችን ይታወቃልና ግንዛቤው እንዴት እየተሰራ ነው? ህፃናትና ወንዶች ላይ የጡት ካንሰር ይከሰታል ወይ? ያ የግንዛቤ ችግር አለ በጣም ይሄ ምክንያቱም አብዛኛው ከ2/3 በላይ የሚሆኑት ታማሚዎች ወደ ጤና ተቋም የሚመጡት በሽታው በጣም ስር ከሰደደ በኋላና ኦሬዲ ችግር መፍጠር ሲጀምር ነው እና ቶሎ ወደ ጤና ተቋም የሚሄዱት ሴቶች ቁጥር በጣም ትንሽ ነው፣ ከ30% በታች ነውና ይሄ በዋናነት የሆነው በግንዛቤ ማነስ ምክንያት ነው። በተለይ ካንሰርንም አለማወቅ፣ ጡትም ላይ ለውጥ ሲከሰት አያመኝም አይወጋኝም በሚል ነገር መዘናጋቶች በብዛት አሉና የግንዛቤ እጥረት ነው አብዛኛውን ልናስቀረው የምንችለውን ሞት እየተከሰተ ያለው በግንዛቤ እጥረት ምክንያት ነው። የግንዛቤ ማስጨበጥ ስራዎች በብዛት እየተካሄዱ ነው ያሉት በመንግስታዊ ባልሆኑ ድርጅቶችም ሆነ በመንግስት። በተለይ የጥቅምት ወርን ተመርኩዞ ብዙ የጡት ካንሰር የማስተማር ካምፔኖች ይኖራሉ። ነገር ግን በጣም በቂ አይደለም። ወደ ሌላ ጥያቄ ደግሞ ሲሄድ የወንዶች ላይ የጡት ካንሰር ሊከሰት ይችላል፣ ግን የሚከሰትበት ቁጥር በጣም ትንሽ ነው። ከ1% በታች ነው በዓለም አቀፍ ደረጃ። ኢትዮጵያ ላይ ያለው ትንሽ ቁጥሩ በዛ ይላል። ነገር ግን ዞሮ ዞሮ በጣም ሬር ነው። በብዛትም እድሜያቸው ከፍ ባሉ ሰዎች ላይ ነው የሚከሰተው፣ ወንዶች ላይ ማለት ነው። ወንዶች ላይ ሊከሰት ይችላል። ስለዚህ ወንዶችም ጡታቸው አካባቢ ላይ ጤናማ ያልሆነ አዲስ ነገር ካዩ ወደ ሐኪም ቤት ሄዶ ማሳየት ምንድነው ማለት መልካም ይመስለኛል። ህፃናት ላይ ግን በጣም ሬር ነው የጡት ካንሰር። በተለይ በህፃናትና ታዳጊዎች ላይ በጣም ሬር ነው። አይከሰትም አይባልም፣ ግን ኤክስትሪምሊ ሬር የሆነ ነገር ነው። ብዙም አያሳስብ። የጡት ካንሰር በሽታ በየትኛው የእድሜ ክልል ላይ ነው በጣም የሚታየውና ሌሎችስ እንትኖች አጋዥ ለምሳሌ በሽታውን የሚያባብሱ ችግሮችስ አሉ ወይ? ያ በብዛት የጡት ካንሰር የሚከሰተው እድሜ እየጨመረ ሲሄድ ነው። በተለይ ከ50 ዓመት በላይ ሲሆን የጡት ካንሰር የመከሰት እድሉ በጣም ይጨምራል። ኢትዮጵያ ላይ ግን አብዛኛው ህዝባችን ወጣት ከመሆኑም አንፃር ከ70 እስከ 80% የሚሆኑ ታማሚዎች ከ30 እስከ 50 ባለው እድሜ ውስጥ ነው የሚገኙት። ይሄም በዓለም አቀፍ ሁኔታ ስናየው በወጣት ክፍል ሊመደብ የሚችል ነው። ግን ኢትዮጵያ ላይ ኮመን የሆነው እሱ ነው። አይ ቲንክ አብዛኛው ህዝባችን ወጣት ስለሆነ ይመስለኛል ያ የተከሰተው። ስለዚህ በእነዚህ እድሜዎች ላይ ይከሰታል። ዞሮ ትልቅ ሰውም ላይ ወጣትም ላይ ቢሆን ለየት ያለ በፊት ያልነበር አዲስ ነገር ካለ መታየት በጣም ይመከራል እንጂ የትልቅ ሰው በሽታ ነው ብሎ መዘናጋት ተገቢ አይደለም። ሌላው ፓርት የሚያባብሱት ነገሮች አሉ ወይ የሚለው ነው። እንደዛ ከምንለው አጋላጭ ነገሮች ምንድናቸው የሚለውን ፖይንት ብናየው ጥሩ ነው። የጡት ካንሰር እኛ ኮንትሮል ልናረጋቸው ብንሰራባቸው ምንለውጣቸው ካልሰራንባቸው ግን ለበሽታው ሊያጋልጡ የሚችሉ ጉዳዮች አሉ። ከነዛ ውስጥ አንደኛው የአካል እንቅስቃሴ አለመኖር፣ ቅጥ ያጣ ውፍረት፣ አልኮሆል፣ ሲጋራ እና በአመጋገብ ደግሞ በፋብሪካ ፕሮሰስድ የሆኑት ምግቦች በብዛት አለመመገብ፣ እንደዚሁም አትክልትና ፍራፍሬንም አለመመገብ ሪስኩን ሊጨምሩ የሚችሉ ነገሮች ናቸው። እነዚህ ላይም አብዝተን ከሰራን ደግሞ በብዛት ልንከላከልበት የምንችለው አይነቶች ናቸው። አንዳንድ ሁኔታዎች ደግሞ ምንም ማናረጋቸው አጋላጭ ምክንያቶች አሉ። ለምሳሌ እድሜ መጨመር ሊያጋልጥ ይችላል። ሴት መሆን ሊያጋልጥ ይችላል። በዘረመል ለውጥ በጄኔቲክ ችግር ከቤተሰብ ወይንም በህይወት አጋጣሚ ከኢንቫይሮንመንቱ የሚመጡ የዘረመል ለውጦች ወይንም ጄኔቲክ ሙቴሽኖችም ሊያጋልጡ ይችላሉ። እነዚህን ምንም ማድረግ አንችልም። ማድረግ የምንችለው በጊዜ ዲቴክት ማድረግ፣ ቀድሞ መመርመር፣ ለውጥ ሲኖር ሐኪም ቤት ሄዶ ቶሎ መታከም መፍትሄ ይሆናል። ለነዚህ ደግሞ ግን ዶክተር የህክምና አማራጮችስ ምንድናቸው?
እንደው በጡት ካንሰር የተያዘ ሰው የመዳን ተስፋው ምን ያህል ነው? የመዳን ተስፋው በጣም ጥሩ ነው። የጡት ካንሰር ያው ሕክምናው የመዳን ተስፋው እንደተገኘበት ደረጃ ይለያያል። በአጠቃላይ ሁኔታ ግን ስናየው ቶሎ የተገኘ ካንሰር የመዳን እድሉ በጣም ሰፊ ነው። በብዛት የምንጠቀማቸው የህክምና አይነቶች ደግሞ ኦፕሬሽን፣ ኬሞቴራፒዎች፣ የጨረር ህክምና፣ የሆርሞን ህክምና፣ አልፎ አልፎም ደግሞ ታርጌትድ ቴራፒዎች እና ኢሚዩኖቴራፒዎች የሚባሉ የህክምና አማራጮች አሉ። እነዚህን የሚወስነው በሽታው የተገኘበት ስቴጅ ነው በዋናነት ማለት ነው። ጥያቄን ጨርሻለሁ። ግን ያው ከህክምና ባለሙያ ብዙ ነገሮች ይነሳሉና እኔ ያልጠቀስኳቸው ለህብረተሰቡ መተላለፍ አለበት የሚሉት ነገር ካለ መድረኩን ልስጠው። የጡት ካንሰር ታክሞ ይድናል፣ በተለይ ቶሎ ከተገኘ። ይሄን ነገር ነው ማለት የምፈልገው። ለዛም ለውጥ ካለ ችግር ካለ ወደ ሐኪም ቤት መታየት ያስፈልጋል። አብዛኛው ጡት ውስጥ የሚከሰተው ለውጥ እብጠት ወይንም ቁስለት በአብዛኛው ካንሰር አይደለም። ስለዚህ በላያቸው ላይ ድንገት ለውጥ ካዩ ሴቶች መደናገጥ የለባቸውም። ነገር ግን ሐኪም ቤት ሄደው ካንሰር እስከሆነ ቶሎ እስከሄዱ ድረስ ህክምናውን እስከተከታተሉ ድረስ ኮምፕሊትሊ ሊድኑበት የሚችሉት የበሽታ አይነት ስለሆነ ህብረተሰቡ ይሄን አውቆ በጊዜ መታከምና ካልባሌ ሚስ ኢንፎርሜሽኖች መቆጠብ ያስፈልጋል። ህይወትን ለማትረፍ ኮር ነው ብዬ አስባለሁ። ሁለተኛው የጡትም በራስ የመመርመር ጥበብ ማንም ሴት ከ20 ዓመት በላይ የሆነች ሴት ማዳበር ያስፈልጋታል ብለን እናምናለን። በወር አንድ ጊዜ ቢያንስ አንድ ሴት ጡቷን እየዳበሰች በመስታወት ፊት እየዳበሰች ከጡቷ ጋር መተዋወቅና ለውጥ መኖሩና አለመኖሩን ማወቅ በጣም ያስፈልጋል። አይዶን ነው ለዚህ የሚረዱ አንዳንድ የሞባይል አፕሊኬሽኖች እንደ ዲርዩ ለምሳሌ የሚባል አፕሊኬሽን አለ። ነፃ ነው። እነሱን እየተረዱ ከጡታቸው ጋር መለማመድና መተዋወቅ ያስፈልጋቸዋል። ይሄ ምንድነው የሚጠቅመው? ለውጥ ካለ ቶሎ ዲቴክት ለማድረግ ነው። እድሜያቸው ደግሞ ከ40 ዓመት በላይ የሆኑ ሴቶች ቢቻል በአመት አንድ ጊዜ የጡት ቅድመ ምርመራ በጤና ተቋም በመሄድ ቢያደርጉ የጡት ካንሰር ሞትን በሲግኒፊካንትሊ ይቀንሳል፣ ይከላከላል ማለት ነው። ዶክተር ቢኒያም እዚህ ድረስ መጥተው ስለ ጡት ካንሰር ሰፊ ማብራሪያ ስለሰጡን ከልብ አመሰግናለሁ። በጣም አመሰግናለሁ። የዛሬው ስለ ጤናው የተሰኘ መሰናዷችን በዚህ አበቃ። ሰላም ቆዩ።